እዚህ ያለ ሰው ንስሐ ቢገባ ጸጥ እንደሚል ታውቃላችሁ ማዕበሉ። እዚህ ያለው ሰው ብቻ ንስሐ ቢገባ ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ነው የመጣው። በመጨረሻም ዘመድኩንና ዲያቆን ሄኖክ ኃይሌ ፊት ለፊት ተፋጠጡ። ዘመድኩንም የዲያቆን ሄኖክ ኃይሌን በአላፋት ዝማሬ ሊያታቅደውን ሴራ በመገላለጥ ይፋ ያደረገ ሲሆን በዚህ ፕሮግራም ላይም የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ እንደሚገኙ መግለጹ የብዙሃኑን ትኩረት ስቧል። በዙሪያም ግልጽ መረጃዎችን አጋራችኋለሁ። ראיתי בדרך הנה סרטון של יהודי שמתנפל על אחד המרצחים. በትላንትናው ዕለት እስራኤላውያን ጂውሾች የሞኒካ ባልን በአውስትራሊያ ቦንድ የባህር ዳርቻ እያከበሩ ሳለ በሁለት ሰዎች በተከፈተባቸው የተኩስ ርምታ ምክንያት 15 ንጹሃን ዜጎች የተገደሉ ሲሆን ሌሎችም በርካታ ቁጥር ያላቸው ጂውሾች ቆስለው ሆስፒታል እርዳታ የተደረገላቸው ሲሆን ኔታንያሁም እጥር ምጥን ያለች መልእክትን ለሞሳድ አስተላልፏል። ይህ ትዕዛዝ ምንድነው? የአረቡ ዓለምን አስደንግጧል። በዙሪያም መረጃዎችን ሰጣችኋለሁ። ኮንሰርት ለምን ያስባለ የዩ ጩፋ ዳንስ በርካቶችን አስገርሟል። በዙሪያም ፓስተር ቸር የሚለውን ሰምተን እንመለስ። ክርስትና እየተሰራ ነው፣ ተጠንቀቁሽ። መስቀል የሌለው ክርስትና፣ መስቀል የሌለው መስቀል የለውም። ጩኸት ነው፣ ጭፈራ ነው፣ ልኑታ ነው፣ ምናምን ነው፣ ተረብሳለ ነው፣ በመዝሙር መደነስ ነው፣ አክት ማድረግ ነው፣ ዳሌ ማንቀሳቀስ ነው። በመዝሙር ምንም ማከራ መቀበል የለም። ከዛ አምልኮ፣ ከዛ ጭፈራ፣ ከዛ ውካታ፣ ከዛ ዳንስ ወጥቶ ለመዘሞት ምንም ቅሬታ የሌለበት፣ ለመስረቅ ቅሬታ የሌለበት፣ እምቢ የሚሉት ኃጢአት የሌለበት ህይወት ክርስትና መስቀል የለውም። ክርስትና አይደለም። ከዚህ በተጨማሪም ፓስተር ቸሬ ሌሎች የሐሰተኛ ነቢያቶችን ሴራ ያጋለጠ ሲሆን በዙሪያም መረጃዎችን ሰጣችኋለሁ። ምን አገባኝ እኔ ፖለቲካ ውስጥ ምዘፈቀው፣ ምን አገባኝ ብሄር ውስጥ ምዘፈቀው፣ ምን አገባኝ በዛ ሀበሻ አስተሳሰብ ምኖረው። ወጥቻለሁ ከዛ አስተሳሰብ። ኢትዮጵያውያን እንኳን ደስ ያላችሁ። ሰዎች እንኳን ደስ አላችሁ። አዶናይ ተፈታ ይላል። ብራዘር ኮፒ ሊንክ ሼር አድርግልኝ። አዶናይ ተፈቷል። አሁን ትኩስ ዜና ነው የሰማሁት። ሰበር መረጃ ተሰምተዋል። የኦሮሞ አባገዳዎች ለቲክቶከር አዶናይ ደረሱለት። በቁጥጥር ስር ለሚገኘው ቲክቶከር አዶናይ እንዲፈታ የኦሮሞ አባገዳዎች ከተለያዩ የእምነት አባቶች ጋር በመሆን ዛሬ ወደ አዲስ አበባ ጉዞ መጀመራቸው ተሰምተዋል። በመጨረሻም ቲክቶከር አዶናይ በአባገዳዎች ጥረት እንደተፈታ እየተሰማ ሲሆን አባገዳዎቹ ሳይመለሱ የህዝብ ተወካዮች ምክር ቤት አባላቱ ክርስቲያን ታደለና ሌሎችንም ጋዜጠኞች እንዲያስፈቱ እየተጠየቀ ይገኛል። በዙሪያም መረጃዎችን ልውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ እዚህ ያለ ሰው ንስሐ ቢገባ ጸጥ እንደሚል ታውቃላችሁ ማዕበሉ። እዚህ ያለው ሰው ብቻ ንስሐ ቢገባ ማረኝ ቢል ዝም ብሎ የውሸት አይደለም፣ ግን ንስሐ መግባትም አንፈልግም። ለምን? እምንሰራው የቀረ ብዙ ኃጢአት አለ። ብዙዎቻችን በነገራችን ላይ ንስሐ እንዳንገባ የሚያደርገን ያለፈው ኃጢአታችን አይደለም፣ ለወደፊት ልንሰራ ያሰብናቸው ኃጢአቶች ናቸው። ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ነው የመጣው። ይሄንን ያየ የአሜሪካ ሴናተር፣ ይሄንን ያየ የተባበሩት መንግስታት፣ ይሄንን ያየ የዓለም መንግስታት በኢትዮጵያ የእምነት ነፃነት የለም፣ በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምንም። አንበሳ ሲያረጅ የዝንብ መጫወቻ ሆኗል እንደሚባለው ሁሉ ዘመድኩንም ሲያረጅ የጥላት መጫወቻ ሆኗል። እንደሚታወቀው ላለፉት ዓመታት በሀገራችን ኢትዮጵያ ለምን ጉድ ያስባለ በርካቶችንም ከጥፋት ጎዳና የመለሰ አንድ አስደናቂ ፕሮግራም በዲያቆን ሄኖክ ኃይሌ ተዘጋጅቶ ቀርቧል። የፕሮግራምም የአላፋት ዝማሬ የተሰኘ ሲሆን በዚያም ኦርቶዶክሳውያን ከሀገር ውስጥ ብሎም ከውጭ ድረስ መምጣት በመሰባሰብ በአንድ ላይ ሆነው እንዲያምሩና አሸብርቀው የፈጣሪያችንን መወለድ ቀን በዝማሬና በልታ ሲያከብሩ ይታያል። ዘመድኩን ግን
ዛሬን ብቻ አይደለም ላለፉት ዓመታት በተከታታይ ይህንን የምስጋና ፕሮግራም ሲተች ሲያንቋሽሽ ብሎም እንዳይከናወንም ጭምር እንቅፋት በመሆን የኖረ ሰው ነው። ወደ መጽሐፍ ቅዱስ ቃል ልውሰዳችሁና የኢዮብን ታሪክ ላስመልክታችሁ። ኢዮብ በቁስል ተመቶ ሰውነቱ እንደዚያ ሲከረፋ ሀብትና ንብረቱ ልጆቹ ሲወድሙ ሰዎች ሲሸሹት ሚስቱም ፈጣሪ ነው እንዲያደረገ ስደብና ሙስ ስትለው የሰጠው ምላሽ አንድና አንድ ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስሙ የተመሰገነ ይሁን የሚል ነበር። ከዚህ ምን እንማራለን? ፈጣሪን የምናመሰግነው የሞላልን የተደሰትን ቀን ብቻም ሳይሆን ህይወት ፊቷን ስታዞርብን የወደቅን የተገፋን ሲመስለን አጥፊዎቻችን ሲበረቱብንም ከቀድሞ በበለጠ እግዚአብሔርን ልናመሰግነው ይገባል እንጂ ምስጋናን ማሰነስ ተገቢ አይደለም። እንደሚታወቀው ይህ ሰዓት ለቤተ ክርስቲያናችን የፈተና ጊዜ ነው። በአርሲ በ3 ወራቱ ጊዜ ውስጥ ከ140 በላይ ንጹሃን ወንድሞቻችንን በግፋተናል። ይበልጥ የሚያሳምመው ደግሞ የሚመለከተው አካል ለጉዳዩ ትኩረት አለመስጠቱ ነው። ታዲያ እኛ እንደ አንድ ኦርቶዶክስ ወጣት አእምሯችንን ልንጠቀም ተገቢ ነው። ባላፋት ዝማሬ ሁላችንን በመገኘት ፈጣሪንም በማመስገን ከፕሮግራሙ በኋላ ፍጹም ጨዋነት በተሞላበት መንገድ ባነሮችንን በማዘጋጀት የአርሲውን ሰቆቃ ለዓለም ሕዝብ ማሳየት ይኖርብናል። በአንድ ድንጋይ ሁለት ወፍ ማለት ይሄኔ ነው። ፈጣሪን ከማመስገን የሚያስቆመን ምንም አይነት መከራ የለም። ሁለተኛ ደግሞ ለወንድሞቻችን ድምፅ እንዳንሆን የሚያግደን ማንም የለም። በጣም ያስገረመኝ ታዲያ የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ በስፍራው ተገኝቼ ባሉን እታደማለሁ ማለታቸው ሲሆን የከንቲባው አካሄድም በአሁኑ ሰዓት በምንፍቅና ህይወት ተስፋ መቁረጣቸውን በግልጽ ያሳየ ነውም ተብሏል። በዙሪያስ እናንተ ምን ሀሳባላችሁ? ኮሜንት ላይ ጻፉልኝ። On August 17th, about 4 months ago, Australia, a letter in which I gave him warning. የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። ከ4 ወራት በፊት ለአውስትራሊያው መንግስት አንድ ደብዳቤ ልኬ ነበር። አንቲሴሚቲዝም በአገሪቱ ላይ እየተስፋፋ መሆኑን፣ ይህም አክራሪዎችን እንደ ካንሰር በአገሪቱ ላይ እንዲስፋፉ ማድረግ ይውሾች ላይ ከባድ አደጋን እንደሚፈጥር በማስጠንቀቅ ለአውስትራሊያው መሪ ከ4 ወራት በፊት ብናገርም ሊሰማኝ አልፈቀደም፣ ቸልተኛና ግዴለሽም ነው ሲሉ የወቀሱት ሲሆን አስቀጥለውም ይኸው ዛሬ ያ የካንሰር በሽታ ተስፋፍቶ የሞኒካ ባልን ከበሩ የነበሩ አይሁዳውያን ዜጎቻችንን በጅምላ ጨርሶብናል ማለት አንድ በአውስትራሊያ የመላው ዓለምን ትኩረት ሳበው የእስልምና እምነት ተከታይ አል መሐመድን እንዲህ ሲሉ አመሰገኑት። We saw an action of a brave man, turns out a Muslim brave man, and I salute him, that stopped one of these terrorists from killing እንደ ሙስሊም ወንድሜን እጅግ በጣም ከልብ አድርጌ ያመሰግነዋለሁ። ሰውነትን መልካም ልብን የተቸረ ስልም ጠሯለሁ። በእስራኤላውያን ላይ የሚደርሰውን ጥቃት እንደ ሌሎች በዝምታ አልተመለከተም። ይልቅስ ሕይወቱን አደጋ ላይ ጥሎ ከታጠቀው ግለሰብ ጋር ፊት ለፊት ተጋፍጦ ብዙዎችን ከመሞት አትርፏል። ይህ ማለት ግን ዛሬም ትክክለኛ ሙስሊም ያልሆኑ ይልቅስ ውስጣቸው አስተምሯቸው ለዓለም ሕዝብ ስጋት የሆኑ አክራሪ እስላሞችን ዛሬም በዜጎቻችን ላይ ለወሰዱት እርምጃ የእጃቸውን እንሰጣቸዋለን። በሽታ ተስፋፍቶ እስኪውጠን እስኪያጠፋን አንጠብቅም። መቼም ደግሞ በዚህ ጉዳይ ዝም ብለን አንቀመጥም ሲሉ የአረቡን ዓለም ያስበረገገ ንግግር እንዲህ ሲሉ መናገር ንግግራቸውን የቋጨው ሲሆን ዓለምን የሚያንቀጠቅጠው የሞሳድ የስለላ ቡድንም በተጠንቀቅ እንዲቆም አዘዋል። Because the disease spreads and it will consume you as well. But we are worrying right now about our people, our safety, and we do not remain silent. አክራሪነት ውሃብያነት ለዓለም ምን ያህል ስጋት እንደሆነ አሁን ተረዳችሁ። የመጨረሻው መልእክቴ ነው። ዩጩፋ መቀለጃና መጫወቻ ሆነው የደቡብ ምስኪን ምዕመን መስቀል የሌለው ክርስትና መስቀል የሌለው መስቀል የለውም። ጩኸት ነው፣ ጭፈራ ነው፣ ልኑታ ነው፣ ምናምን ነው፣ ትተሳለ ተረብሳለ ነው። በመዝሙር መደነስ ነው፣ አክት ማድረግ ነው፣ ዳሌ ማንቀሳቀስ ነው። በመዝሙር ምንም ማከራ መቀበል የለም። ከዛ አምልኮ፣ ከዛ ጭፈራ፣ ከዛ ውካታ፣ ከዛ ዳንስ ወጥቶ ለመዘሞት ምንም ቅሬታ የሌለበት፣ ለመስረቅ ቅሬታ የሌለበት፣ እምቢ የሚሉት ኃጢአት የሌለበት ህይወት ክርስትና መስቀል የለውም። ክርስትና አይደለም። ሐሰተኛ ነቢያቶችን በማጋለጥ ህዝብን ለማንቃት የሚጥር ግን ደግሞ ማንም ያልተረዳው ጀግናው ፓስተር ጭሬ ዛሬም ደከመኝ ሰለቸኝ ሳይል ያለመታከት ይጮዋል፣ ግን ሰሚ ጆሮ የለም። አካውንት በሚሊዮኖች ይሞላል ሲባል አሜን የሚል ጅላንፎ አግብቶ ወልዶ ከብዶ ከሚኖረው ከሚስቱ ጋር ይችላንታ አትሆንም ሲባል እግዚአብሔር ባረከውን ትዳር በሐሰተኛ ትንቢት የሚፈታ ከርፋፋ ከበሽታ ለመፈወስ ቃሉ በቂ ሆኖ ሳለ በዩጩፋ ካራት እየተቀጠቀጠ ለሚውለው ለዚያ ብልነትና የዋነት
ጨዋነት ለጎደለው መናፍቅ ይህንን ቪዲዮ ላክለት ትነቃ እንደሆነ ንቃ፣ ያለበለዚያ ግን ከስጋም ከነፍስም ሳትሆን ይችን ዓለም የነሱ መጫፈቻ እንደሆንክ ንስሐ ሳትገባ ትሰናበታለህ። አዶናይ ለቤቱ በቅቷል። ኢትዮጵያውያን እንኳን ደስ ያላችሁ። ሰዎች እንኳን ደስ አላችሁ፣ አዶናይ ተፈታ ይላል። ብራዘር ኮፒ ሊንክ ሼር አድርግልኝ። ሰበር መረጃ ተሰምተዋል። የኦሮሞ አባገዳዎች ለቲክቶከር አዶናይ ደረሱለት። በቁጥጥር ስር ለሚገኘው ቲክቶከር አዶናይ እንዲፈታ የኦሮሞ አባገዳዎች ከተለያዩ የእምነት አባቶች ጋር በመሆን ዛሬ ወደ አዲስ አበባ ጉዞ መጀመራቸው ተሰምተዋል። በመጨረሻም ታዋቂው ቲክቶከር ከእስር መፈታቱን በርካታ ሚዲያዎች እየገለጹ ሲሆን ከሁሉ ማስቀደም የእናትና የአባት አንጀት ከማንም በላይ ተጨንቆ ነበርና እንኳን ደስ ያላችሁ ያልኩ መቀጠልም ለአዶናይ ቤተሰቦች ለሁላችሁም እንኳን ደስ ያላችሁ ላለው የሀገራችን አባገዳዎች የሰራችሁ ስራ የሚያስመሰግን ይበል የሚያሰኝ ሲሆን በነካጃንቹ ታዲያ የህዝብ ተወካዮች ምክር ቤት አባል የሆኑ ክርስቲያን ታደለ ሌሎችንም ጋዜጠኞች በእርቅ በሰላም እንዲፈቱ ማድረግ የበኩላችሁን አስተዋጽኦ እንድታደርጉ ስለ በትህትና ጠይቃለሁ። በመላው ዓለም ላይ የምትገኙ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።